ሰላም እንዴት ናችሁ? ዛሬ የምናየው ኤክሰርሳይዝ 7.6 እናያለን። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ኤክሰርሳይዝ ላይ የሚጠይቁ ጥያቄዎችን እንድንሰራ የሚረዱንን እናያለን ማለት ነው። ሜዥር ኦፍ ሴንትራል ቴንደንሲ ነው የሚለው የዛሬው ትምህርታችን። ሴንትራል ቴንደንሲ ሜዥር ለማድረግ የሚጠቅሙን ብዙ እንትኖች አሉ፣ ሜዥሮች አሉ። ሚን አለ፣ ሞድ አለ፣ ሚዲያን አለ። እነዚህ ሁሉ ሜዥር ኦፍ ሴንትራል ቴንደንሲ ናቸው። ስለዚህ ከአክቲቪቲ እንጀምር። ሪቪዥን ኦፍ ሚን ፎር አንግሩፕድ ዳታ። ከዚህ በፊት ዳታ በስታቲክስ በሁለት ይከፈላል፣ ግሩፕድ እና አንግሩፕድ ዳታ ነው። ስለዚህ አንግሩፕድ ዳታን ሜዥር የምናደርግበት አንዱ ሚን ነው። ስለዚህ አክቲቪቲ 7.6 ዲዩ ናው ሃው ቱ ካልኩሌት ሚን ኦፍ አንግሩፕድ ዳታ። አንግሩፕድ ዳታ የሆነ ግሩፕ ያልሆነ ዳታ ማለት ነው። ግሩፕ እና አንግሩፕ እንዴት እንደምናደርግ፣ እንዴት አንግሩፕድን ወደ ግሩፕድ እንደምንቀይር ከዚህ በፊት አይተናል። ግሩፕድ ዳታ የምንለው ለምሳሌ ከዚህ በፊት በደሞዝ ኤክሰርሳይዝ ላይ ኤክሰርሳይዝ 7.5 ላይ ያየነው ኤክሰርሳይዝ ለምሳሌ ደሞዛቸው ከ4200 እስከ 7000 የሆነ ግሩፕ አድርግ ነው ማለት ነው። ደሞዛቸውን ከ4200 እስከ 7000 እዚህ መሀል የሚገኘው ማለት ነው ግሩፕ አደረግነው ማለት ነው። ይሄ አንድ ክላስ ቢሆን፣ ሌላኛው ክላስ ደግሞ ደሞዛቸውን ከ7000 እስከ 9000 ልንል እንችላለን። እንደዚህ ግሩፕ የሚሆን ከሆነ ግሩፕ ዳታ እንለዋለን። አንግሩፕ ዳታ ግን ዝም ብሎ ተዘርዝሮ የሚቀመጥ፣ ለምሳሌ ደሞዛቸው 5000 ይሆናል። አስተማሪ እንደገና 6000 ሊኖር ይችላል፣ 5500 ያለው ሊሆን ይችላል፣ 4000 ያለው ደግሞ ሊኖር ይችላል። እንደዚህ ተዘርዝረው የሚቀመጡ አንግሩፕ ዳታ ናቸው ማለት ነው። ስለዚህ አንግሩፕድን ወደ ግሩፕድ መቀየር፣ ኦርጋናይዝ ማድረግ አለብን ማለት ነው። ምክንያቱም አሁን ለምሳሌ ደሞዛቸው 5000 እና እስከ 10000 ያለውን ግሩፕ ልናደርግ እንችላለን። ለምን? ኦርጋናይዝ ሆኖ ዳታውን እያሳነስን ለመምጣት ማለት ነው፣ ወረቀት ላይ ለማስቀመጥ እንደሚመች ማለት ነው። ስለዚህ ሚን ለመፈለግ ለአንግሩፕድ ዳታ ምንድነው የምናደርገው? ዳታውን ጠቅላላ እንደምርና ዳታውን ጠቅላላ እንደምረዋለን። ለምሳሌ እዚህ ጋር 5 4 6 9 20 እንደዚህ ቢሰጠን እነዚህን እንደምርና ለዳታው ብዛት ማካፈል ነው። ይሄንን ለምሳሌ 5 ሲደመር 4 ሲደመር 6 ሲደመር 9 ሲደመር 20 ሲካፈል የዳታው ብዛት ስንት ነው? 5 ናቸዋል። 1 2 3 4 5 ለ5 እናካፍላለን ማለት ነው። ስለዚህ ሚን የአንግሩፕድን በዚህ መልኩ ነው የምንሰራው። አክቲቪቲ 7.6 አንደኛ ጥያቄ በዚህ መልኩ ማየት ትችላላችሁ ማለት ነው። ሁለተኛ ዲስከስ ሃው ቱ ካልኩሌት ዘ ሚን ኦፍ ዘ ፎሎዊንግ አንግሩፕድ ዳታ። እዚህ ጋር አንግሩፕድ ዳታ ተሰጥቶናል፣ ሁለት ናቸው፣ ኤ እና ቢ። ኤ ላይ ያለውን ስንሰራ ምንድነው የምናደርገው? ይሄ እንደምረን የዳታው ብዛት ስንት ነው? 1 2 3 4 5 ለ5 ማካፈል ነው። 8 ሲደመር 6 ሲደመር 8 ሲደመር 10 ሲደመር 13 ሲካፈል ለ5 ስናደርገው 9 ነው የሚመጣው ማለት ነው። ይህን ስንደምረው 45 ይመጣል። 45 ለ5 9 ይሆናል። ቢ ላይ ያለንም እንዳለ ይሄንን መደመር ነው። ደምረን ይሄ ደግሞ የዳታው ብዛት ስንት ነው? 1 2 3 4 5 6 7 8 ነው። ለ8 ማካፈል፣ እንደዛ ስናደርግ 5.4 ይመጣል ማለት ነው። ስለዚህ ሚን በዚህ መልኩ ነው የምትሰሩት። እዚህ ጋር ሚንን ለማግኘት ሚን ለመስራት ፍሪኩዌንሲ ዲስትሪቢዩሽን ያለውና ፍሪኩዌንሲ የሌለው አለ። ለምሳሌ እዚህ ጋር ያለው አሁን እዚህ ጋር 6 ስንት ጊዜ አለ? 2። ስለዚህ 6 ስንት ጊዜ አለ? 2 በፍሪኩዌንሲ ብናስቀምጠው ማለት ነው። 7 ስንት ጊዜ አለ? 7 2 ጊዜ አለ። 5 1 ጊዜ አለ። 6 እንደውም 3 ጊዜ ነው ያለው። እዚህ ጋር ገብተው 3 6 ነው ያለው። ስለዚህ የተማሪ ከ10 ተፈትነው ሊሆን ይችላል፣ 3 ተማሪዎች 6 ያመጣሉ ማለት ነው። በዚህ መልኩ ሁሉንም እንደዚህ 2 ስንት ጊዜ አለች እዚህ ጋር? ብዙ ጊዜ ግን ሶርት አድርገን ነው ማስቀመጥ ያለብን። 2 1 ጊዜ ነው ያለችው። 5 እዚህ ጋር ብለናል።
4 ማለት ነው። 4 አንድ ጊዜ ነው ያለችው እንደዚህ። ይኸው በፍሪኩዌንሲ ከተሰጠ ምንድነው የምናደርገው? 6 አሁን እዚህ ጋር 6 ሲደመር 6 እዚህ ጋር 6 ሲደመር እዚህ ጋር 6 እዚህ ጋር 6 አለ። እንደዚህ ከሚሆን ይልቁንስ ምን ማድረግ እችላለሁ ማለት ነው? 6 ሲባዛ 3 ማድረግ እችላለሁ። እዚህ ጋር 6 ማለት 6 ሲደመር 6 ሲደመር 6 ማለት 6 ሲባዛ 3 ነው። በፍሪኩዌንሲ እንዲህ ከተቀመጠ ሲደመር 7 2 አለ። ስለዚህ 7 ሲባዛ 2 ማለት ነው። እዚህ ጋር 7 ለምንል እንደዚህ አሁን 7 20 ጊዜ ቢኖር 20 ጊዜ 7 ሲደመር 7 ነው ማለት ነው። ግን በቀላሉ በፍሪኩዌንሲ ከተቀመጠ 7 ሲባዛ 20 ማለት እችላለሁ ማለት ነው። 5 አንድ ጊዜ ነው ያለው ሲደመር 5 ሲደመር 2 ሲደመር 4 ሲካፈል ፍሪኩዌንሲውን መደመር 5 ሲደመር 2 ሲደመር 1 ሲደመር 1 ሲደመር 1 ስንት ይሆናል? 8 ማለት ነው። ሶ በፍሪኩዌንሲ ሲሰጥ እንደዚህ እዚህ ጋር ምንድነው ሚን ለማግኘት ምንድነው አለ እያንዳንዱን ዳታ ደምረን ለዳታው ብዛት ማካፈል ነው። ግን ፍሪኩዌንሲ ካለው ደግሞ እያንዳንዱን ዳታ በፍሪኩዌንሲው እያባዛን ከደመርን በኋላ ለማን እናካፍለዋለን? ለፍሪኩዌንሲው ድምር ማለት ነው። ይሄን እንዳለ እንድታውቁ ነው። እዚህ ጋር አሁን ይሄ ምን ተሰጥቶናል? አንግሩፕ ዳታ ነው። ይሄ አሁን 7 ስንት ጊዜ አለ? 1 2 3 4 5 6 7 8 9 9 7 አለ። ይሄን ሁሉ 7 ሲደመር 7 7 ሲደመር ልንል በፍሪኩዌንሲ ዲስትሪቢዩሽን መጀመሪያ ስንት 7 አለ ብለን እንጽፋለን? 9 አለ ብለን ጽፈን ከዛ ያባዛን መደመር ነው ማለት ነው። እዚህ ጋር በስራ ስለተሰራ እዚህ ጋር ሶርት ተደርጎ ነው የሚቀመጠው ብያቸዋለሁ። እዚህ ጋር 0 ስንት ነው ያለን? 1 ነው ያለን። 1 እንዳለን አንድ ቁጥር 1 ነው ያለችን 1 እንላለን። 2 ቁጥር 2 እዚህ ጋር 1 2 3 አለች። ስለዚህ 3 እንደዚህ 6 5 ጊዜ አለ 7 9 ጊዜ አለ 8 2 ጊዜ 10 5 ጊዜ አለ። ስለዚህ እንደዚህ አሁን ይሄንን ብደምር እዚህ ጋር 7 ሲደመር 7 ሲደመር 2 ሲደመር 6 ሲደመር 7 እያልኩ ልሄድ ነበር። ይሄንን ከማድረግ ፍሪኩዌንሲ ያወጣለትና ተደጋጋሚ የሆኑትን በአንድ ላይ ያስቀምጣቸዋለሁ ማለት ነው በፍሪኩዌንሲ። ስለዚህ አሁን ምን አደርጋለሁ ማለት ነው f1 ታይምስ x1 ስለዚህ እቺ x1 ታይምስ f1 x2 ታይምስ f1 f2 f3 ታይምስ x3 እያደረኩ እንደዚህ አባዛለሁ ማለት። ስለዚህ f1 አሁን 0 ነው። 0 ሲባዛ ኤኒ ነበር 0 ስለሆነ 0 ይሆናል። እዚህ ጋር እንደምታዩት ነው 1 ታይምስ 0 ፕላስ 1 ታይምስ 1 እያንዳንዱን ዳታ በየፍሪኩዌንሲያቸው ማባዛት። እዚህ ጋር 2 3 አለ። ስለዚህ 3 ሲባዛ 2 6 ሲባዛ 5 6 ሲባዛ 5 እዚህ ጋር ተዘላለች 6 ሲባዛ 5 ነው። እዚህ ጋር ያለው ግን እሱ 3 ሲባዛ 2 አለ። ኦኬ ይቻላል። 5 ሲባዛ 6 ማለት ትችላላችሁ። 7 ስንት ጊዜ ነው ያለ? 9 ጊዜ። እንደዚህ ያለን ከደመርን በኋላ ፍሪኩዌንሲውን ደምረን ለፍሪኩዌንሲው ማካፈል ነው ማለት ነው። ስለዚህ 6.38 ይመጣል ማለት ነው። ቀጥታ ኤክሰርሳይዝ ላይ ነው የምንሄደው። ፋይንድ ዘ ሚን ኦፍ ዘ ፎሎዊንግ ዳታ ነው። ስለዚህ የዚህን ዳታ ለማግኘት ምን ማለት ስንት ዳታ ነው ያለ? 1 2 3 4 5 6 ነው 6። ስለዚህ ይሄንን ደምረን እያንዳንዱ 3 ሲደመር 5 ሲደመር 7 ሲደመር 1 ሲደመር 8 ሲደመር 6 ሲካፈል ለስንት ማድረግ ነው? ለ6 ማለት ለዳታው ብዛት። ይሄን እንደዚህ አድርገን ለዳታው ብዛት ለ6 ማካፈል ነው። ይሄን ስንደምረው 30 ይመጣል። 30 ለ6 5 ነው ማለት ነው መልሳችን። ወደ ሁለተኛው ጥያቄ ስንሄድ the following frequency distribution table represent the score and the weight of grade 11 student in mathematics. Find the mean of the following for each of the following ነው። እዚህ ጋር ከ20 ተፈትነው ማቴማቲክስ ከ20 ያመጡት ውጤት ነው ይሄ ማለት ነው። ስለዚህ ለምሳሌ 5 ያመጣ ከ20 2 ተማሪ አለ፣ 9 ያመጣ 10 አለ፣ 10 ያመጣ 5 አለ፣ 12 ያመጣ 5 አለ፣ ከ20 አሁንም 13 ያመጣ 7 አለ፣ 19 ያመጣ እንዳለ። ስለዚህ እዚህ ሚን ለመስራት ምንድነው የምናደርገው ማለት ነው? እያንዳንዱን ዳታ በየራሱ ፍሪኩዌንሲ እያበዛን ከደመርን በኋላ ለቶታል ነምበር ኦፍ ሳምፕል ማካፈል ነው። ሳምፕሉ ወይ ደግሞ የፍሪኩዌንሲው ድምር። ስለዚህ ለተማሪው ብዛት ማካፈል ማለት ነው። ስለዚህ 5 ያመጣ 2 ካለ 2 ሲደመር 10 ሲደመር 5 ሲደመር እንዳለ ደምረን ማካፈል ማለት ነው። ስለዚህ ምን እናደርጋለን? 5 ሲባዛ 2 ሲደመር 9 ሲባዛ 10
ሲደመር 10 ሲባዛ 5 ሲደመር 12 ሲባዛ 5 ሲደመር 13 ሲባዛ 7 ሲደመር 19 ሲባዛ 1 ሲደመር ኦቨር ቶታል ፍሪኩዌንሲ ፍሪኩዌንሲው አይደለ? ስለዚህ 2 ሲደመር 10 ሲደመር 5 ሲደመር 5 ሲደመር 7 ሲደመር 1 30። ስለዚህ ይህንን አባስተን በየፍሪኩዌንሲው ስንደምረው 320 ይመጣል። ፍሪኩዌንሲው 30 ነው። ስለዚህ 320 ለ30 ስናካፍል 10.667 ይመጣል ማለት ነው። ስለዚህ ለኤ መልሳችን ምን ይሆናል ማለት ነው? 10.667 ይሆናል ማለት ነው። ስለዚህ ለኤ መልሳችን 10.667 ወይ ደግሞ 10.67 ማለት ትችላላችሁ። ቢ የቢ ደግሞ ይሄ ደግሞ ምንድነው? ዌይት ነው። ዌይት ነው። ዌይታቸው እዚህ ጋር ተቀምጧል ማለት ነው። የ11ኛ ክፍል ነው። አሁንም 41 የሚመዝን አንድ ተማሪ ብቻ ነው ያለው። 43 የሚመዝን ደግሞ ክብደቱ ማለት ነው 14 ነው። 52 የሚመዝኑ ደግሞ 15 ተማሪዎች አሉ። 54 የሚመዝኑ 21 ተማሪዎች አሉ። 60 የሚመዝኑ 14 አሉ። ስለዚህ አሁንም እያንዳንዱን ዳታ ለምሳሌ 41 አንድ ብቻ ስለሆነ 41 ሲባዛ 1 ሲደመር 43 ሲባዛ በ14 ሲደመር 52 ሲባዛ በ15 ሲደመር 54 ሲባዛ በ21 በየራሳቸው ፍሪኩዌንሲ እያበዛን ከደመርን በኋላ ለማን የምናካፍለው? ለቶታል ፍሪኩዌንሲ። እዚህ ጋር ቶታል ፍሪኩዌንሲው 1 ሲደመር 14 ሲደመር 15 ሲደመር 21 ሲደመር 14 65 ነው። ስለዚህ ይህንን አባስተን ስንደምረው በየፍሪኩዌንሲው ስንት ይመጣል? 3397 ሲካፈል ለቶታል ፍሪኩዌንሲው ለ65 ማለት ነው። ስለዚህ ይህንን ለ65 ስናካፍለው 52.26 ይመጣል ማለት ነው። ስለዚህ የሁለተኛ ቢ መልሳችን 52.26 ይሆናል። በጣም ቀላል ነው። ኔክስት ታይም ሚን ፎር ግሩፕ ዳታ እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁት። መልካም